አርእስተ ዜናም ኢትዮጵያ አሁን ላይ ብሔራዊ ጥቅሟን ለማስከበር የምትከተለው ገቢር ነበብ አካሄድ ውጤታማ እንዲሆን ውስጣዊ ሰላምን ማጽናት እንደሚገባ የሰላም ግንባታ ባለሙያዎች ገለጹ። ቀልጣፋ የመዳረሻ ቪዛ አገልግሎት እየሰጠ መሆኑን የኢሚግሬሽንና ዜግነት አገልግሎት አስታወቀም። የአፍሪካን ዳታ ለአፍሪካ እድገት በመዋል አህጉሪቱ ከቴክኖሎጂ ሸማችነት ወደ ቴክኖሎጂ ፈጣሪነት የምትሸጋገርበት አህጉራዊ የሰው ሰራሽ አስተውሎት የአፍሪካ ህብረት ለነደፈው ስትራቴጂ አባል ሀገራት በትኩረት እየሰሩ ይገኛሉ። እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የካቲት 1 ቀን 2018 ዓ.ም የምሽቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። በገበታ ለትውልድ መርሃ ግብር የተሰራው ሎግ ሐይቅ ሪዞርት ለዛሬ የአይን ማረፊያ ብቻ አይደለም። የአካባቢውን የቱሪዝም ኢኮኖሚ የሚያንቀሳቅስ ለኢትዮጵያ የቱሪስት መዳረሻ አዲስ አቅጣጫ የጠቆመ የብልጽግና ማዕድ ሆኗል። የሎግ ሐይቅ ለአካባቢው ምን አንደምታ አለው? ብሩክ ተስፋዬ ዝርዝር አለው። ውሃውማ አለ ግን ምን ያደርጋል የሚባልበት ትዝታው ከናፍቆት ይልቅ ቁጭት የሚቀሰቅስበት ጊዜ ነበር። የሚያውቁት ተፈጥሮ የቸረችው ውብ ጸጋ ያለው እንደተረሳ ድንቅ አልማዝ በአቧራ ተሸፍኖ በአካባቢው ሰው ትከሻ ላይ ብቻ ተንጠልጥሎ የኖረ የተቀበረ ሀብት ነበር ይሉታል። ዛሬ ግን ገበታ ለትውልድ መጣና ያንን አቧራ አራገፈው። ሎጎ ዛሬ ትናንቱን የድካም ካባ አውልቆ የነገውን የተስፋ ጥልፍ ለብሷል። ዛሬ እንግዳ ሲመጣ አርሂቡ ማለት ልምዱ ለሆነ ወሎዬ ሐይቁን አቅፎ የሚያኖር እንግዳውን አስቀምጦ የሚያስቆርጥ ዓይንና ልብን አሳርፎ እሰይ የሚያሰኝ ልማት ተፈጥሮለታል። የነገስታቱ ፈረስ የቆመበት የታላላቅ ሊቃውንት ቅኔ የፈሰሰበት ምድር ሀገር አማን ጀባ ብሎ ዱዓው የሚደረግበት የዘመኑን ስልጣኔ ተርቦ በዝምታ ያስተውል የነበረውን ቁጭት ምላሽ እንዲያገኝ ስራም ተጀምሯል። ሎጎ ሐይቅ የሚወሳው በወረቀትና በዘፈን ላይ ብቻ ነበር። ዛሬ ግን በባንክ ደብተርና በኑሮ መሻሻል ላይ እንዲታይ እድል ተፈጥሯል። ትናንት ቱሪስቱ መንገዱ ዳገት ነው ማረፊያም የለው እያለ ይሸሽ የነበረውን ሎጎ ሐይቅ ዛሬ እባካችሁ ቦታ ያዙልኝ ወደሚባልበት ድንቅ ስፍራነት ተቀይሯል። የሎጎ ሐይቅ ሪዞርት በገበታ ለትውልድ የተገነቡት ዘመናዊ ማረፊያዎቹና የመዝናኛ ስፍራዎቹ ሎጎን በዓለም የቱሪዝም ካርታ ላይ በትልቅ ፊደል አስፍረውታል። ከእንግዲህ ሀገሬውም ሆነ አንድ የውጭ ሀገር እንግዳ አምባሰል ተራራ ስር ሆኖ የሎጎን ንጹሕ አየር እየተነፈሰ በከፍተኛ ደረጃ መስተንግዶ የሚያገኝበት እድል ተፈጥሯል። ሐይቁ ብቻ ሳይሆን በአካባቢው ያሉ ጥንታውያን ገዳማትና የታሪክ ቦታዎች ከዚህ ልማት ጋር ተሳስረዋል። ቱሪስቱ ሎጎ ላይ አርፎ በአካባቢው ያለውን የታሪክ ጥልቀት እንዲመረምር ምቹ ሁኔታ ተፈጥሯል። ገበታ ለትውልድ ማለት እንግዲህ ይሄው ነው። ትናንትን አክብሮ ዛሬን አልምቶ ለነገው ትውልድ የሚኩራራበትን የታሪክ ድግስ ማቅረብ። ዛሬ በሎጎ ሐይቅ ሞገድ ላይ የሚታየው ብርሃን የኢትዮጵያ የብልጽግና ጮራ ብቅ ለማለቱ ማሳያ ነው። ኢትዮጵያ አሁን ላይ ብሔራዊ ጥቅሟን ለማስከበር የምትከተለው ገቢር ነበብ አካሄድ ውጤታማ እንዲሆን ውስጣዊ ሰላምን ማጽናት እንደሚገባ ተጠቆመ። የውስጥ አንድነት መጠንከር ብሔራዊ ጥቅምን ለማስከበርና በዓለም መድረክ ላይ የመደራደር አቅምን ከፍ የሚያደርግ ስለመሆኑ የሰላም ግንባታ ባለሙያዎች ያነሳሉ። ዛህራ መሐመድ ሰላም የብሔራዊ ጥቅም ማስከበሪያ ጋሻ
ጠንካራ የውስጥ አንድነት ደግሞ የማይበገር የሉዓላዊነት ምሰሶ ነው። ኢትዮጵያ ዛሬ በውስጥ የሰፈነ ፍጹም ሰላምና ጠንካራ ኢኮኖሚ ለብሔራዊ ጥቅሟ መከበር ከምንም በላይ ቀዳሚ መከራከሪያዋ ይሆኑ ዘንድ የግድ ይሏታል። እርግጥ ነው የውስጥ ሰላም ሲረጋገጥ የኢኮኖሚ መዋቅሩ ሳይናወጥ በእድገቱ ጸንቶ ይቆማል። ዜጎችም ሰሪና አምራች ሆነው ሀገራዊ ብልጽግናቸውን ያፋጥናሉ። ነገር ግን የተለያየ መሰረት ያላቸው የአመለካከት ልዩነቶችና የፖለቲካ ጥያቄዎች ሲኖሩ ከውይይት ይልቅ ጠመንጃን መምረጥ ኢትዮጵያን በብዙ ዋጋ ሲያስከፍላት ቆይቷል። ለእድገቷም ማነቆ ሆነውባታል። በኃይል ችግር መፍታት፣ ንግግር አለማስቀደም፣ ይሄ አንዱ ከጥንት የተጣባን በሽታ ነው። ሁለተኛው ያልተላቀቀን ላለፉት 100 ምናምን ዓመታት በሞደርን የኢትዮጵያ ታሪክ ውስጥ በየዘመናት ከኛ ጋር የተጓዘው ደግሞ የባንዳነት አመል። ሰላምና መረጋጋትን በማምጣት ሂደት ውስጥ ፍትሃዊ የሆነ የኢኮኖሚ የፖለቲካና ማህበራዊ ተጠቃሚነት መሰረታዊ ጉዳይ በመሆኑ መንግስት የጎላ ድርሻ ቢኖረውም የሰላም ተዋናዮች ግን በርካቶች ናቸው። ሌሎች ባለድርሻ አካላትም ሚናቸውን መወጣት እንዳለባቸው ባለሙያዎች ያነሳሉ። ሀገር እንዲረጋጋ የተረጋጋች ሀገር ኖራ ብሔራዊ ጥቅማችንን ማስከበር ከፈለግን የመጀመሪያው ሚና የመንግስት ነው። መንግስት ምን መስራት አለበት? ፒስ ኤንድ ሴኩሪቲ የሰላምና ደህንነትን ማስከበር። ሌላው ኢኮኖሚውን በተመለከተ ነው። የተረጋጋ ኢኮኖሚ፣ የሚያድግ ኢኮኖሚ ያስፈልጋል። ነገር ግን ለዚህ መንግስት ብቻ አይደለም። መንግስት ፖሊሲ መቅረጽ አለበት። ጥሩ ፖሊሲዎች ሊወጡ ይገባል። አስቻይ ፖሊሲዎች ሊኖሩ ይገባል። ነገር ግን ኢኮኖሚውን የተቆጣጠረው መንግስት ብቻ አይደለም። ነጋዴው አለ፣ አምራቹ አለ፣ ስለዚህ ተጠቃሚውም አለ። እያንዳንዱ ሰው በኢኮኖሚው ላይ ኮንትሪቢዩት ሊያደርግ ይገባል ብዬ አስባለሁ። ሀገር የውስጥ ሰላሟ ሲጠበቅ ሀብቷን በአግባቡ እንድትጠቀም ትኩረቷን ከውስጥ ግጭቶች ይልቅ በውጫዊ ጉዳዮች ላይ እንድታደርግ ያግዛል። ጽንፍ ይዘው የቆሙ አካላትም ልዩነቶችን ከሀገር በታች በማድረግና በሀሳብ የበላይነት በመሞገት ሰላም ማስፈን ይኖርባቸዋል። የኢትዮጵያ ውስጣዊ አንድነት መጠንከር ብሔራዊ ጥቅሟን በማስከበር የመደራደር አቅሟን ከፍ በማድረግ በኩል ብርቱ ክንድ ሆኖ ያገለግላል። ለሀገር ገጽታም የሚኖረው ሚና ቀላል አይደለም። አንድ ሀገር ጠንካራ በውጭ ጠንካራ የምትሆነው በውስጥ ካላት ጥንካሬ ጋር ይያያዛል ይባላል። ውስጧ ጠንካራ ከሆነ በውጭም ጠንካራ የመሆን እድል አላት ይባላል። እኔም አምናለሁ። ስለዚህ ኢንተርናል ስትሬንግዝ ለኤክስተርናል ስትሬንግዛችን እንትን ነው በጣም ግብአት ነው ማለት ነው። በተቻለ አቅም ውጪ ኢንፍሉዌንሻል እንድንሆን፣ ምክንያቱም ብሔራዊ ጥቅማችንን ለማስከበር አንዳንድ ጊዜ ወይም ብዙ ጊዜ ዓለም አቀፍ መድረኮች ላይ ዲፕሎማቲክ መድረክ ላይ መሟገት፣ መከራከር፣ ፖዚሽናችንን ማስከበር ይጠይቃል። ይሄን የቤት ስራ አለው። ዲፕሎማቲክ ኢንጌጅመንት አለው። የኢትዮጵያ ሕዝብ ወይም የኢትዮጵያ መንግስት ወይ እያንዳንዳችን ውስጣዊ ጥንካሬያችንን እንደ ቀላል ማየት የለብንም ብዬ ነው የማስበው። ኢትዮጵያ አሁን ላይ ብሔራዊ ጥቅሟን ለማስከበር የምትከተለው ገቢር ነበብ አካሄድ ውጤታማ እንዲሆን ውስጣዊ ሰላምን ማጽናት ወቅቱ የሚጠይቀው አርበኝነት ሆኗል። የኢትዮጵያ ሕዝብ የምክክር ጉባኤውን በውግት እየጠበቀ ለምክክሩ ስኬታማነት ደግሞ ድጋፉን እየገለጸ መሆኑን የሀገራዊ ምክክር ኮሚሽን አስታወቀ። ሀገራዊ ምክክሩ ሁሉንም ወገን ባሳተፈ መልኩ አጀንዳ የተሰበሰበበት ሲሆን ታጥቀው ሲንቀሳቀሱ የነበሩ አካላትም የተሳተፉበት ነው። ባየ ሙላት ኢትዮጵያውያን ለቅሬታና ለግጭት መንስኤ የሆኑ በየጊዜው ሲንከባለሉ የመጡትንም ሆነ የአሁን ችግሮች ላይ ቁጭ ብለው መክረው የጋራ የሆነ ዘላቂ መፍትሄ ለማበጀት በሀገራዊ ምክክር ማዕቀፍ እየመከሩ ነው። ይህ ምክክር በተለይ በፖለቲካ ልሂቃን መካከል ያለውን የሀሳብ ልዩነት ለማጥበብ፣ የታሪክ ቁስሎችን ለመፈወስና በጋራ ሀገራዊ እሴቶች ላይ ብሔራዊ መግባባትን ለመፍጠር ያለመ ነው። በሂደቱም የታችኛውን የህብረተሰብ ክፍል ያሳተፈ አጀንዳ የማሰባሰብ ስራ ላይ ትኩረት አድርጓል። ምክንያቶቹን ከልሂቃን ከላይ ማምጣት ሳይሆን አካታችና አሳታፊ በሆነ መንገድ እታች ካለው ህዝባችን ነቅሶ በማውጣት በእነኛ ጉዳዮች ላይ ግልጽና ተአማኒ በሆነ መንገድ ዳያሎግ ወይም ምክክር አድርጎ ወደ መግባባት መድረስ ነው። ይሄ ነው ትልቁ መርህ። ኢትዮጵያ ከእናንተ ጋር ስነጋገር 1334 ወረዳዎች አሏት። ስለዚህ እነኚህ ወረዳዎች በቀበሌ ባይቻል እነኚህ ወረዳዎች በተወካዮቻቸው አማካኝነት ስለ ሀገራቸው ለመጀመሪያ ጊዜ መምከርና መዝከር የሚችሉበት ሂደት ነው።
ይሄ ነው አካታች ማለት። እስካሁን በቅርቡ ይከናወናል ተብሎ የሚጠበቀውን የትግራይ ክልል አጀንዳ ማሰባሰብን ጨምሮ ጥቂት የታጠቁ ኃይሎችና የፖለቲካ ፓርቲዎች ሲቀሩ በሌላው አካባቢ አጀንዳ ተሰብስቦ የምክክር ጉባኤው ላይ የሚሳተፉ ተወካዮችም ተመርጠው ጉባኤውን እየተጠባበቁ መሆኑን የኮሚሽኑ መረጃ ያመለክታል። አብዛኛው የሀገሪቱ ሕዝብ የምክክር ጉባኤውን እየጠበቀ ለምክክሩ ስኬታማነትም ድጋፉን እየገለጸ ነው። ምክክር ያስፈልገናል። ከሁሉም በላይ ድሮዎቹ እኔን ማለታቸው ነው አንድ አይዲዮሎጂ ላይ ተቸንክረው ያ ሁሉ መዓት ወርዶብናል፣ ወጣቶቻችን ልጆቻችን አጥተናል። አሁን ከዛ ተምረን የልጆቻችን ህይወት መቀጠል አለበት የሚሉቱ 93% የኢትዮጵያ ህዝቦች ናቸው በአሁኑ ሰዓት። የምክክሩ ሂደትና አካታችነት በጦርነትና በግጭት ውስጥ የነበሩ አካላትንም ጭምር እየሳበ መጥቷል። ቀደም ሲል በአማራ ክልል በትጥቅ ትግል ውስጥ የነበሩ ታጣቂዎችም የምክክር አጀንዳቸውን ለኮሚሽኑ አስረክበዋል። ጠመንጃ መፍትሄ እንደማይሆንና ብቸኛው አማራጭ ጠረጴዛ ዙሪያ መቀመጥ በመሆኑ ምክክሩን ቀረብ ብሎ ማወቅ ያለውን ፋይዳ ይገልጻሉ። ሀገራዊ ምክክር ኮሚሽኑ ጥረት እያደረገ ነው። እኛም አሁን ነው የተረዳ ነው። እውነትም ለሀገር እነኚህ ሰዎች ሀገር ለማጽናትና ሀገርን ህዝብ ለማረጋጋት ጥረት እያደረጉ እንደመሆኑ መጠን ከችግር እንደምንወጣ በደንብ ተስፋ አለን። ምክንያቱም አብዛኛው ህዝቡም ጭምር ይሄንን ስለሚፈልገው ነገሮችን በውይይት መፍታት መልካም ነው። ከዚህ ቀደም ብሎ ቢሆን ቀውስ ከመፈጠሩ በፊት ከፍተኛ ፋይዳ አለው ብዬ አስባለሁ። ምክንያቱም ችግሮቻችን የሚፈቱት በአፈሙዝ ሳይሆን በውይይት በመነጋገር ጥያቄዎችን በማቅረብ ነው። በእርግጥ እዛ ቦታ ሆነን በተለያዩ ሚዲያዎች ሀገራዊ ምክክር ኮሚሽኑ ለአንድ ወገን እንደሚያደላ አድርገው ነበር ሲያራምዱት የነበረ። አሁን ግን መሬት ላይ ያለውን እውነት እያየን ነው። በጣም ደስ የሚል ነው። ትልቅ የሀገር አደራ ተጥሎበት ስራ ላይ የሚገኝ ተቋም መሆኑን አረጋግጫለሁ። ሁሉም ወገን አሸናፊ የሚሆንበት ዘላቂ ችግራችን መፍትሄ በጋራ የሚሰጥበት የሀገራዊ ምክክሩ ለስኬቱ በንግግር ብቻ ሳይሆን የሀገሬ ጉዳይ ያገባኛል የሚልን ዜጋ ሁሉ ተግባራዊ ተሳትፎ ይጠይቃል። ውይ አመሰግናለሁ ልጄ። የኢትዮጵያ ንግድ ባንክን ስለመረጡ እናመሰግናለን። አመሰግናለሁ። አመሰግናለሁ። ይህን ብታስተካክሉ ጥሩ ነው። ስላስተያየቱ እናመሰግናለን። በፍጥነት እናስተካክላለን። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። አመሰግናለሁ። ብቃት ባላችሁ ታታሪ ሰራተኞቻችን ስናገለግሎት በታላቅ አክብሮት ነው። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። የእርሱ እርካታ የባንካችን ስኬት ነው። የምንጊዜም ተቀዳሚ ምርጫው ስላደረጉን ምስጋናችን የላቀ ነው። እናመሰግናለን። እኛም ይህንን ሳምንት ለእርሶ ለደንበኞቻችን ሰየም ነው። መልካም የደንበኞች አገልግሎት ሳምንት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የሰዓቱ ዜና እንደቀጠለ ነው። የአፍሪካን ዳታ ለአፍሪካ እድገት በመዋል አህጉሪቱ ከቴክኖሎጂ ሸማችነት ወደ ቴክኖሎጂ ፈጣሪነት የምትሸጋገርበት አህጉራዊ የሰው ሰራሽ አስተውሎት ስትራቴጂ ተነድፎ በስራ ላይ ውሏል። የአፍሪካ ህብረት ለነደፈው አህጉራዊ ስትራቴጂም አባል ሀገራቱ በትኩረት እየሰሩበት ይገኛል። ፍሬው ተረታ። የሰው ሰራሽ አስተውሎት ለአፍሪካ የቅንጦት ሳይሆን የህልውናና የፈጣን እድገት ቁልፍ እየሆነ ነው። አፍሪካ በሰው ሰራሽ አስተውሎት ዘርፍ ያላትን ተሳትፎ ከንድፈ ሀሳብ ባለፈ በተግባር እየታየ ነው። በዚህም የራሷን የዲጂታል ዕጣ ፈንታ ለመወሰን በቁርጠኝነት ተነስታለች። ለአብነት ያህል ግብጽ ቀዳሚውን የብሔራዊ የሰው ሰራሽ አስተውሎት ስትራቴጂ በመቅረጽ የመንግስት አገልግሎቶቿን በኤአይ በማዘመንና ለወጣቶች ሰፊ የስልጠና እድል በመፍጠር በአፍሪካ ቀዳሚ ለመሆን በቅታለች። ሞሪሸስ ደግሞ በሰው ሰራሽ አስተውሎት የታገዘ የኢኮኖሚ እድገት ለማምጣት የኤአይ ካውንስል በማቋቋም አርአያ ሆናለች።
የፋይናንስና የቱሪዝም ዘርፏን በቴክኖሎጂ በማሳደግ የዲጂታል ሉዓላዊነቷን እያስጠበቀች ትገኛለች። ወደ ምስራቅ ከተጓዘን ደግሞ ሩዋንዳ የሰው ሰራሽ አስተውሎት ስነ ምግባርና ደንቦችን ቀርጻ ተግባራዊ በማድረግ ቀዳሚ ናት። ድሮኖችን ለጤና አገልግሎት በመጠቀም የሰው ሰራሽ አስተውሎት እንዴት ሕይወትን ማቅለል እንደሚችል ለዓለም እያሳየች ነው። እንደ ናይጄሪያና ኬንያ ያሉ ሀገራት ደግሞ በግል ዘርፉና በፈጠራ ስራዎቻቸው ወይም ስታርታፕ ታላቅ ተሞክሮ አላቸው። የግብርና ምርታማነታቸውን በሰው ሰራሽ አስተውሎት በመተንበይ እና የዲጂታል ክፍያዎቻቸውን በማቀላጠፍ በሚሊዮኖች ሕይወት ላይ ለውጥ እያመጡ ነው። በተለይም በኬንያ የምርጫ ሂደቱን ለማቀላጠፍና የታክስ ክፍያዎችን ለማስተዳደር በስፋት እየተንቀሳቀሰችበት ትገኛለች። በጤናው ዘርፍ ደግሞ ወረርሽኖችን ቀድሞ ለመቆጣጠርና ፈጣን ምላሽ ለመስጠት ጉልህ ሚናን እየተጫወተ ይገኛል። ናይጄሪያን ብትሆን የሰው ሰራሽ አስተውሎትን በስፋት ለማስገባት በሚሊዮኖች የሚቆጠሩ ወጣቶቿን በዘርፉ ላይ ማሰማራት ዝግጅቷን ጨርሳለች። የዲጂታል ትንሳኤ ጉዞም በጠቅላይ ሚኒስትር አብይ አህመድ አነሳሽነት በኢትዮጵያም ቀጥሏል። ላለፉት ጥቂት ዓመታት የሰው ሰራሽ አስተውሎት እንደ ሀገር ቅድሚያ የሚሰጠው ዘርፍ በመለየት ትልቅ እርምጃን መራመድ ጀምራለች። የራሷን የሰው ሰራሽ አስተውሎት ኢንስቲትዩት በማቋቋም የፖሊሲና የቴክኖሎጂ ልማት መሰረትን ጥላለች። ይህም በተቋም ምስረታ ደረጃ ኢትዮጵያ ከሁሉም የአፍሪካ ሀገራት ቀዳሚ ያደርጋታል። በምርምሩም ረገድ በሰው ሰራሽ አስተውሎት የታገዘ የጡትና የማህፀን ጫፍ ካንሰር ምርመራ ስልተ ቀመሮችን ወይም አልጎሪዝሞችን በማበልጸግ የባለሙያ እጥረት ባለባቸው አካባቢዎች ፈጣን ምርመራ መስጠት ተችሏል። የደረት ኤክስሬይ ምስሎችን በመተንተን ሳምባ ነቀርሳን የመለየት ብቃትም ከሰዎች እኩል ደረጃ ላይ ደርሷል። የኢትዮጵያ ትልቁ ሀብት ቋንቋዎቿ ናቸው። በዚህም ረገድ ጥንታዊ የብራና መጻሕፍትና የታተሙ ሰነዶችን ወደ ዲጂታል መጻሕፍት የሚቀይሩ የሰው ሰራሽ አስተውሎት ሞዴሎችን እየተዘጋጁ ነው። በአማርኛ በኦሮምኛና በሶማሌኛ ቋንቋዎች መካከል ቀጥተኛ ትርጉም የሚሰጡና ከድምጽ ወደ ጽሑፍ የሚቀይሩ ቴክኖሎጂዎች የፍርድ ቤትና የባንክ አገልግሎቶችን ለማቀላጠፍ እየተሞከሩ ነው። በከተማ አስተዳደር ረገድም ቴክኖሎጂው በኢትዮጵያ ጥቅም እየሰጠ ይገኛል። በአዲስ አበባ የሚገኙ ካሜራዎች ከሰው ሰራሽ አስተውሎት ጋር በማገናኘት የትራፊክ ፍሰትን ማስተዳደር፣ የደንብ መተላለፍን መለየትና አደጋዎችን በፍጥነት ሪፖርት የማድረግ ስራ ተጀምረዋል። ኢትዮጵያውያን ወጣቶች ከዓለም አቀፍ የቴክኖሎጂ ተወዳዳሪዎች እኩል ኮዲንግና ዳታ ሳይንስን እንዲሰለጥኑ በማድረግ በ18 ወራት ብቻ ከ3 ሚሊዮን በላይ ወጣቶች ስልጠናውን አጠናቋል። ከዚህም ባሻገር የመንግስት አገልግሎቶችን በዲጂታል በማድረግ የዜጎችን እንግልት ቀንሷል። እነዚህ ጥረቶች የአፍሪካ ህብረት ለነደፈው አህጉራዊ ስትራቴጂ መሰረት ናቸው። የአባል ሀገራት ቁርጠኝነት ከመቼውም ጊዜ በላይ ጨምሯል። ዓላማውም አንድ ነው፣ የአፍሪካን ዳታ ለአፍሪካ እድገት የሚል። አህጉሪቱ ከሸማችነት ወደ ፈጣሪነት የምትሸጋገርበት ሰዓት አሁን ነው። ይህም ብቻ ሳይሆን ከምድር በታች ብዙ እምቅ ተፈጥሯዊ ሀብት የያዘችው አህጉረ አፍሪካ ሀብቷን በራሷ ማስተዳደር እንድትችል ተስፋ የተጣለበት ነው። ህብረቱ በቅርብ ያጸደቀው ስትራቴጂም በሶስት ዋና ዋና ዓላማዎች ላይ ያተኩራል። የአፍሪካ መረጃዎችን በአህጉሪቱ ውስጥ በሚገኙ የዳታ ማዕከላት አስቀምጦ ለሀገር ውስጥ ምርምር እንዲውሉ ማበረታታት፣ ቴክኖሎጂው በጥቂት ሀብታም ሀገራት ብቻ እንዳይወሰን በዲጂታል መሰረተ ልማት ወደ ኋላ የቀሩ ሀገራትን አቅም መገንባትና ቴክኖሎጂው የሰብአዊ መብቶችን እንዲያከብርና በስራ ዕድል ላይ የሚያመጣውን ጫና አስቀድሞ መከላከል የሚያስችል ደንብ ማውጣት ናቸው። ይህ ስትራቴጂ አባል ሀገራት በተበታተነ መልኩ ሳይሆን በአንድነት እንዲቆሙ ጥሪ ያቀርባል። ግቡም ግልጽ ነው። ሰው ሰራሽ አስተውሎትን በመጠቀም ግብርና ማዘመን፣ የጤና አገልግሎትን ተደራሽ ማድረግና በትምህርቱ ዘርፍ አብዮት መፍጠር ነው። አህጉራዊ ስልቱም የአፍሪካን ባህል፣ ቋንቋና እሴት ያከበረ ቴክኖሎጂ እንዲለማ በማድረግ አፍሪካ በዓለም አቀፍ መድረክ ያላትን የድርድር አቅም ከፍ የሚያደርግ መሳሪያ ነው። ነገር ግን የመረጃ ጥራት፣ የኃይልና የሰለጠነ ባለሙያ ኢትዮጵያም ሆነች አፍሪካ ትኩረት ሊሰጣቸው የሚገቡ ጉዳዮች ናቸው። የሰው ሰራሽ አስተውሎት ጉዞ የረጅም ርቀት ሩጫ ነው። አፍሪካ ዘግይታ ሊሆን ይችላል፣ ነገር ግን የመሮጥ አቅሟ አስደናቂ ነው። የዲጂታል ሉዓላዊነታችንን አስከብረን በአህጉራዊ ስትራቴጂያችን ተመርተንና በቆራጥነት ከተጓዝን የነገዋ አፍሪካ የቴክኖሎጂ ምንጭ እንጂ ተቀባይ አትሆንም። የጭቆናን ቀንበር ያልተሸከመች ለአፍሪካውያን ነጻነት የይቻላልን ተስፋ ያሳየች የባርነት ሰንሰለታቸውን የበጠሰች የአፍሪካ አንድነት ድርጅት ሲቋቋም በራሷ ፊደል ሁሉን የሚያግባባ የህብረቱን መተዳደሪያ ሰነድ የቀመረች የአፍሪካ አንድነት ድርጅት የመጀመሪያው ቢሮ ሥራ እንዲጀምር እንካችሁ ያለች ሁሉም በአንደበታቸው እናትነቷን የሚመሰክሩላት ከማደራጀት
እስከ አንድነት ለአፍሪካ ኢትዮጵያ። ቀልጣፋ የመዳረሻ ቪዛ አገልግሎት እየሰጠ መሆኑን የኢሚግሬሽንና ዜግነት አገልግሎት አስታወቀ። በአዲስ አበባ ለሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤም አገልግሎቱን ለመስጠት መዘጋጀቱን ገልጿል። ጌታቸው ባልቻ የኢሚግሬሽንና ዜግነት አገልግሎት በሕግ የተሰጠውን የድንበር ቁጥጥር ለማከናወን በቦሌ ዓለም አቀፍ አውሮፕላን ማረፊያ የአየር ድንበር ቁጥጥር ስራ ያከናውናል። የተለያዩ ሀገራት ዜጎች ዓለም አቀፍ ሕግና አሰራርን ተከትለው በነፃነት መንቀሳቀስ የሚችሉበት የመዳረሻ ቪዛ አገልግሎት እየሰጠም ነው የሚገኘው። ለ39ኛው የአፍሪካ ህብረት የመሪዎች ጉባኤም እንግዶችን ለመቀበል አስፈላጊውን ዝግጅት አድርጓል። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር ጎሳ ደምሴ እንደገለጹት አገልግሎቱ በቦሌ ዓለም አቀፍ አውሮፕላን ማረፊያ የመዳረሻ ቪዛ፣ የገቢ መንገደኞች ልዩ አገልግሎት፣ የመውጫ ቪዛና የዓለም አቀፍ በረራ አስተናጋጆች አገልግሎት ይሰጣል። የመዳረሻ ቪዛ የሚጠይቁ የውጭ ሀገር ዜጎች ከ2 ሰዓት በላይ ይጉላሉ እንደነበር አስታውሰው በሪፎርሙ የቴክኖሎጂና የሰው ኃይል አቅምን በማሳደግ አገልግሎቱን በደቂቃ መስጠት መቻሉን የገለጹት ካውንተሮቻችን በህግ በአሰራር ማዕቀፎች እንደዚሁም ቴክኖሎጂን ተጠቅሞ አውቶሜትድ ሰርቪስ ከመስጠት አንጻር በርካታ ሪፎርሞችን ማድረግ ችለናል። በዚህም ሰው በገቢ ይሁን በወጪ መንገደኛ የሚስተናገደው ኢሚግሬሽን ዞን ላይ ከመጣ በኋላ ከዓለም አቀፍ ስታንዳርድ የተቀመጠውን ሰዓት ከሱ ያነሰ ማስተናገድ ችለናል። ቅሬታዎች በሚነሱባቸው ሰራተኞች ላይ እያየን ፈጣን የእርምት እርምጃ የሚወሰድበት በቦሌ ኤርፖርት ብቻ ባለፈው 1 ዓመት ከ6 ወር 240 አዳዲስ ሰራተኞች ሰልጥነው ወደ ስራ ገብተዋል። ይህንን ያደረግንበት ምክንያት በአዲስ የሰው ኃይል ኢትዮጵያን በሚመጥን መልኩ አገልግሎት መስጠት የሚያስችል የሰው ኃይል አመራር እውን ማድረግ አስፈላጊ ስለሆነ ነው። ኢትዮጵያ የህብረቱን ጉባኤ የሚመጥን ዝግጅት ማድረጓን ገልጸው የመዳረሻ ቪዛ አገልግሎት አሰጣጡ ፈጣንና ቀልጣፋ መሆኑንም ተናግረዋል። በኢሚግሬሽንና ዜግነት አገልግሎት የቦሌ ዓለም አቀፍ አውሮፕላን ማረፊያ የመዳረሻ ቪዛ ክፍል ቡድን መሪ ገዛኸኝ ታደሰ በበኩላቸው በአሁኑ ወቅት ዘመኑ ያፈራው ቴክኖሎጂዎችን በመጠቀም ሁሉም አገልግሎት በአንድ መስኮት እንዲጠናቀቅ እየተደረገ መሆኑን የገለጹት ከዚህ ቀደም የመዳረሻ ቪዛ ምን ሰጥ የነበረው በማኑዋል ነበር። ቪዛው በእስክሪብቶ ይጻፋል። በእስክሪብቶ ከተጻፈ በኋላ ይለጠፋል። ከዛም በኋላ ፓይስ የሚባል ሲስተም ላይ ይገባ ነበር። ያ ኋላ ቀር አሰራር ጠፍቶ በዘመናዊ በኮምፒውተራይዝድ በሆነ መልኩ ፕሪንት ይደረጋል። ሁሉንም በአንድ መስኮት መጨረስ አለበት የሚለውን አሰራር ተግባራዊ እያደረግነው ነው ያለነው። በኢሚግሬሽንና ዜግነት አገልግሎት የቦሌ ዓለም አቀፍ አውሮፕላን ማረፊያ የአየር ድንበር አስተዳደር ቡድን መሪ ቶሎሳ ተገኘ በአየር መንገዱ የሚሰጠው የኢሚግሬሽን አገልግሎት በሰው ኃይልና በግብዓት የተሟላ መሆኑን ገልጸዋል። ቦሌ በፊት ከነበረው አሁን በሰው ኃይልም በማቴሪያልም የተሻለ ሆኖ የተሻለ ስራ እየሰራ እንገኛለን። የአፍሪካ ህብረትን ምክንያት በማድረግ ደግሞ ሰራተኛው ሬዲ ሆኖ ለስራው በዚህ መልኩ በምታዩት መልኩ በዚህኛው በቪአይፒ በዛኛው ደግሞ ሎካል ኢንተርናሽናል ፍላይት ሆኖ ከቢዝነስ ክላስ ውጪ የሆኑትን በዛኛው አሁን ቀደም ስታዩ በነበረው እያስተናገርን ነው የምንገኘው። በቂ ሰራተኛና 28 አካባቢ ካውንተር ነው ያለ። ሞደርን የሆነ ቴክኖሎጂን እየተጠቀምን ነው። ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚገቡ እንግዶችን በኢትዮጵያዊነት ስነ ምግባርና ቀልጣፋ አገልግሎት ለማስተናገድም በቂ ዝግጅት መደረጉን ተናግረዋል። ኢትዮጵያ አፍሪካውያን የተጠናከረ አንድነት እንዲኖራቸው በማድረግና በህብረቱ ምስረታ ሂደትም ትልቅ አሻራ ያላት ሀገር ናት። የኢትዮጵያ አየር መንገድም የአፍሪካውያንን ትብብርና አንድነት በማጠናከር ረገድ እንደ ተቋም ታሪካዊ ሚናው የሚጠቀስ ነው። የህብረቱ መቀመጫ የሆነችው አዲስ አበባም 39ኛውን የአፍሪካ መሪዎች ጉባኤን ለማስተናገድ በቂ ዝግጅት አድርጋለች። ክቡራን ተመልካዮቻችን በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አስማረ ብርሃኑ ቦሌ ዓለም አቀፍ አውሮፕላን ማረፊያ አካባቢ ይገኛል። አመሰግናለሁኝ አስማረ። እንግዲህ በአፍሪካ ህብረት መስረታ የኢትዮጵያውያን ሚና እንዴት ይታያል የሚለውን ነገር አንሳልኝና አሁን ለ39ኛ አፍሪካ የመሪዎች ጉባኤ በከተማው ምን ዝግጅቶች እንደተመለከትክም አብረን ንገረን። አመሰግናለሁኝ ተመስገን። እንግዲህ ኢትዮጵያ የተጠናከረ የአፍሪካ አንድነት እንዲመሰረትና የበለጸገች አፍሪካ እንድትኖር በማድረግ ረገድ ከመጀመሪያው ጀምሮ ትልቅ ታሪክ ያላት ሀገር፣ ትልቅ አሻራ ያስቀመጠች ሀገር መሆኗ ይታወቃል። ከምስረታዊ ሂደት አካባቢ ስንነሳ እንግዲህ
እንደ አውሮፓውያን አቆጣጠር በ1960ዎቹ ጅማሮ አካባቢ አብዛኛዎቹ የአፍሪካ ሀገራት ከምዕራባውያኑ የቅኝ አገዛዝ ስርዓት ነፃ መውጣት የጀመሩበት ሂደት ነበርና ይህ ሂደት ደግሞ ቀጣይ የአህጉር አፍሪካ ጠፈንታ ምን ይሆናል የሚለውን ሀሳብ ማስነሳት በመጀመሩ ለነፃነት የሚታገሉ የአፍሪካ ሀገራት መሪዎች እንዲሁም በትግል ላይ ያሉ ፖለቲከኞች በሁለት ጎራ መከፈላቸው ይታወቃል። ካሳብላንካና ሞንሮቪያ በሚለው በሁለት ጎራ ተከፋፍለው አልግባባ ብለው ነበር። ካሳብላንካዎች አንድ አፍሪካ መመስረት አለበት፣ አንድ መሪ መኖር አለበት፣ በአንድ የመገበያያ ገንዘብ በአንድ ፓስፖርት የምትተዳደር አንድ አፍሪካ ትመስረት የሚል ሀሳብ የያዙ ሲሆን ሞንሮቪያዎች ደግሞ ሉዓላዊነታቸው ሀገራት እንደተከበሩ የተጠናከረ የአፍሪካ አንድነት ይመስረት የሚል ሁለት ሀሳብ ይዘው መግባባት አቅቷቸው ሲከራከሩ እንደነበረ በታሪክ የሚታወቅ ነው። ይህንን ሀሳብ ወደ አንድ በማምጣትና ይህንን ሁለት ተቃርኖ የያዘ ሀሳብ አንድ አድርጎ የአፍሪካ ህብረት እንዲመሰረት ደግሞ የወቅቱ የኢትዮጵያ መሪ ቀዳማዊ አጼ ኃይለ ሥላሴ ይህንን ሀሳብ የያዙ ታላላቅ የአፍሪካን መሪዎች ወደ አዲስ አበባ በማምጣት ወደ አንድ ሀሳብ አምጥተው ያኔው የአፍሪካ አንድነት ድርጅት የዛሬው የአፍሪካ ህብረት እንደ አውሮፓውያኑ አቆጣጠር ግንቦት 1963 እንዲመሰረት አድርገዋል። ይህ አንደኛው የኢትዮጵያ ትልቁ በአፍሪካ ህብረት መመስረት ትልቅ አሻራ የተጫወተችበት ሂደት ነው። ከዛ በኋላም የአፍሪካ ሀገራት ነፃነታቸውን እንዲያገኙና አፍሪካ አንድ እንድትሆን እንድትጠናከር አንድነቷ እንዲጎለብት እንድትበለጽግ በማድረግ ረገድ የነፃነት ታጋዮችን በመደገፍ ረገድ አፍሪካውያን ትልቅ ሚና ከጥንት እስከ ዛሬ ኢትዮጵያውያን ሲጫወቱ ዘልቀዋል። ለአብነትም የአፓርታይድ ስርዓትን ለመገርሰስ ኔልሰን ማንዴላ በሚያደርጉት ትግል ቀዳማዊ ኃይለ ሥላሴ ከፍተኛ ድጋፍ ሲያደርጉላቸው እንደነበረ ይታወቃል። እንደዚሁ ሙጋቤ የሮድዥያን አገዛዝ በሀገራቸው ለመገርሰስ በሚታገሉበት ሂደት በደርግ አገዛዝ ጊዜ ኮሎኔል መንግስቱ ኃይለማርያም ከፍተኛ ድጋፍ አድርገውላቸዋል። እነዚህንና መሰል ድጋፎችን ኢትዮጵያ በማድረግ ረገድ ለአፍሪካ አንድነትና ብልጽግና ትልቅ አስተዋጽኦን ስታደርግ መቆየቷ በታሪክ በጉልህ የተጻፈ ነው። ከዚህ ባለፈ እንግዲህ የኢትዮጵያን አየር መንገድ ስናነሳ ደግሞ ለአፍሪካ አንድነት ለአፍሪካውያን መጓጓዣ መንገድ በመሆን ጎዳና በመሆን ትልቅ ሚናን የተጫወተ ተቋም ነው። ግዙፉ የኢትዮጵያ ብሔራዊ ኩራት የሆነው የአፍሪካ አርማ የሆነው የኢትዮጵያ አየር መንገድ ትልቅ ሚናን ተጫውቷል ማለት እንችላለን። ምክንያቱም በዛ ሰዓት ለነፃነት የሚታገሉ አፍሪካውያን ወደ ሌላ ሀገር በረራ ማድረግ የማይችሉት በአፍሪካ ቀዳሚ የሆነውን የኢትዮጵያን አየር መንገድ በብዛት ይጠቀሙ ነበረ። ከዚህም ባለፈ ቅድም የጠቃቀስናቸው የሞንሮቪያና የካሳብላንካ ቡድን አባላት ወደ ኢትዮጵያ እንዲመጡ የኢትዮጵያ አየር መንገድ ጉልህ ሚና ሲጫወት መንገድ ሲሆናቸው ነበረ። እነዚህንና መሰል ሚናዎችን የኢትዮጵያ አየር መንገድ ሲጫወት መቆየቱ ለአፍሪካ አንድነት ድርጅት ለዛሬው አፍሪካ ህብረት ትልቅ ሚናን የተጫወተ ነው ብሎ ማንሳት ይቻላል። እንግዲህ ይህ የኢትዮጵያ አየር መንገድ ትልቅ ሚና እየተጫወተ ቆይቷል። አሁን 39ኛውን የአፍሪካ የመሪዎች ጉባኤን በማስተናገድ ረገድም እንግዲህ መሪዎችን እየተቀበለ እያጓጓዘ ወደ ማረፊያቸውና ወደ መሰብሰቢያ አዳራሻቸው በቀላሉ እንዲጓዙ በማድረግ ረገድም የኢትዮጵያ አየር መንገድ ትልቅ ሚናን እየተጫወተ ነው የሚገኘው። አዲስ አበባም እንግዲህ የተለያዩ ዓለም አቀፍ ኩነቶችንና እንደዚህ አህጉራዊ ኩነቶችን በማስተናገድ ረገድ ትልቅ ሚና እየተጫወተች እንደመሆኗ አዲስ አበባን በመሰረተ ልማት በማሟላት ረገድ ትልቅ ሚናን እየተጫወተች ትገኛለች። ይህንን 39ኛውን የአፍሪካን የመሪዎች ጉባኤ ለማስተናገድም እንግዲህ የተለያዩ መሰረተ ልማቶች ተሟልተዋል። በተለይ በኮሪደር ልማቱ የተሰራውን ስራ ስንመለከት በመንገድ ደረጃ ከአየር መንገዱ ጀምሮ ወደ ተለያዩ የማረፊያ ሆቴሎቻቸውና የመሰብሰቢያ አዳራሹ ወደ አፍሪካ ህብረት የመሰብሰቢያ አዳራሽ የሚወስዱ ሰፋፊና ምቹ የሆኑ መንገዶች ተገንብተዋል ማለት እንችላለን። ለመጥቀስ ያክል እንግዲህ አሁን የምንገኘው እኛ በኢትዮጵያ አየር መንገድ አቅራቢያ ነው። ከዚህ ከአየር መንገዱ ተነስቶ እንግዲህ በጎሮ ጃክሮስ አድርጎ በመገናኛ ካሳንቺስ አድርጎ እዛ አካባቢ ወዳሉ ሆቴሎች ወደ ማረፊያ ሆቴላቸው መሪዎችን ማጓጓዝ የሚያስችል ምቹ የሆነ መንገድ በኮሪደር ልማቱ የተገነባውን አንዱን ማንሳት እንችላለን። ከአየር መንገዱ እንደወረዱ ደግሞ በቦሌ መድኃኔዓለም በአትላስ በካሳንቺስ አድርጎ እንደዚሁ ወደ ቤተ መንግስት የሚጓዝበት መንገድም ሌላው ሁለተኛውና ሌላኛው አማራጭ እንደሆነ መጥቀስ ይቻላል። ሌላው ከአየር መንገዱ ተነስቶ በደንበል አድርጎ በጋዜቦ አደባባይ በጠበንጃ ያዝ
ወደ አፍሪካ ህብረት የመሰብሰቢያ አዳራሽ የሚደረግበት መንገድም ሶስተኛውና ሌላው አማራጭ ነው። እነዚህንና ሌሎች መሰረተ ልማቶችን እንደዚሁ በስፋት ማንሳት እንችላለን። ይህንን ስራ በመስራት ረገድ እንግዲህ የኢትዮጵያ ግዙፉ የኢትዮጵያ አየር መንገድ ትልቅ ሚና እየተጫወተ ነው የሚገኘው። ሆኖም ግን አሁን የሚያስተናግደውን ሰፊ የመንገደኛ ቁጥር ከግንዛቤ ውስጥ በማስገባት በቂ ሆኖ ባለመገኘቱ በቅርቡ እንግዲህ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ስራው የጀመረው የቢሾፍቱ አየር ማረፊያ እንደዚሁ ግንባታው መጀመሩ ይታወቃል። ይህ የአየር ማረፊያ ደግሞ በአመት 100 ሚሊዮን የሚሆኑ መንገደኞችን የማስተናገድ አቅም ያለውና ከ10 ቢሊዮን በላይ ዶላር በሆነ ወጪ የሚገነባ መሆኑም እንደዚሁ የሚታወቅ ነው። ለጊዜው ያለኝ መረጃ ይህንን ይመስላል። ተመስገን። አመሰግናለሁ አስማረ። በአዲስ አበባ ከተማ እየተካሄዱ የሚገኙት ዘርፈ ብዙ የልማት ስራዎች የከተማዋን ገጽ ከመቀየራቸውን ባሻገር ዓለም አቀፍ ተወዳዳሪ ከተማ እንድትሆን ማስቻሉን የከተማዋ ነዋሪዎች ተናገሩ። ከጥቂት ቀናት በኋላ በአዲስ አበባ የሚካሄደውን 39ኛው የአፍሪካ ህብረት ጉባኤ አስመልክቶ ከተማዋ ያላት ቅድመ ዝግጁነት ምን ይመስላል ሲል ሳምሶን በላይ የከተማዋን ነዋሪዎች አነጋግሯል። እንደሚከተለው ይቀርባል። በጣም እርግጠኛ ነኝ አሁን ለዚህ ጉባኤ እነዚህ መሪዎች ሲመጡ ይሄን ከተማ ሲያዩ ምን እንደሚሉ ይሄን ለነሱ መተው ነው። ግን እንደ ኢትዮጵያዊነቴ አዲስ አበባ በአዲስ አበባነቷ ደረጃ በጣም ተለውጣለች። እንግዶችን ለመቀበል እጇን ዘርግታ መቀበል ትችላለች። ከዚህ በፊት ይሄ አካባቢ ምን ነበር? የቆሻሻ መጣያዎች የተለያዩ እንትኖች ነበረ። አሁን ላይ ግን ስናይ በጣም ባማረና በተሻለ በቅርብ ጊዜና በቅርብ እንግዲህ የተሰራ ስራ ነው። ልዩ ታምር ነው። እኔ ከኃይለ ሥላሴ ጀምሮ አውቀዋለሁ እንጂ ማመስገን የሚገባን ነን ነው የምለው። እድሜ ለመንግስታችንና እድሜ ለእግዚአብሔር እዚህ ደርሰናል። ኋላ ቀር ነበረ። በአሁኑ ጊዜ ግን እድሜ ለባለስልጣኖቻችን ለውጠውታል፣ ደክመዋል። እያደሩ ይቺን ከተማ ለውጠዋታል። አዲስ አበባ ልዩ ሆናለች። በጣም ጥሩ ነው ብዬ አስባለሁ። ከዚህ በፊት አይተነው የማናውቀው ስለነበረ አሁን ደግሞ ይሄ ብቻ አይደለም፣ የተለያዩ ቦታዎች በጣም ውብ ሆነዋል እና ቆንጆ አቀባበል ይሆናል ብዬ ተስፋ አረጋለሁ። የራሴ ፖሊስ ሆስፒታል ታምሜ ተኝቼ ነበር። በ3 ወር ውስጥ ስወጣ ማቀው መገናኛ ጠፋብኝና ክፍለ ከተማው ጋር ቆምኩኝና ቤቱ ጋር ነበር አቋራጩ። ቤቱ ጋር ነው የሚወስደው ቤት እንዴ ብዬ ግራ ገብቶኝ በራይድ ነው የተመለስኩት ወደዚህ ራሱና አሜዚንግ የሆነ ለውጥ ነው ያለው። በጣም ደስ የሚል ማራኪ ነው። የኢትዮጵያ ዓለም አቀፋዊ የዲፕሎማሲ የስበት ማዕከልነት በዓለም አቀፍ መድረኮች ያላት ተቀባይነትና ተሰሚነት ይዞ የመጣው አዲስ ምዕራፍ የነገው የአዲስ ቀን የዜና መሰናዶ የአጀንዳ ጉዳያችን ነው። ከቅርብ ጊዜ ወዲህ ኢትዮጵያ ያስተናገደቻቸው አህጉራዊና ዓለም አቀፋዊ ኩነቶች ኢትዮጵያ የዲፕሎማቲክ የስበት ማዕከል እየሆነች መምጣቷን በተግባር ያሳዩ ሆነዋል። የታላቁ የህዳሴ ግድብን ጨምሮ ግዙፍ ፕሮጀክቶችን የመሳሰሉ ስራዎች ይዞ የመጡት ኢኮኖሚያዊ ድሎች የታላላቅ አገራት መሪዎች፣ የውጭ ጉዳይ ሚኒስትሮችና የተለያዩ የልዑካን ቡድኖች መዳረሻቸውን ወደ አዲስ አበባ እንዲያደርጉ አስችሏል። ኢቲቪ በነገው የአዲስ ቀን መሰናዶ ይህ ታሪካዊ የዲፕሎማሲ ግንኙነቷን ይበልጥ ገቢር በሆነ መንገድ እያስፋፋችና ወደ ላቀ ስትራቴጂካዊ ግንኙነት ከማሳደግና ብሔራዊ ጥቅሟን ከማስከበር አንጻር ምን ይዞላት ይመጣል የሚለውን ጉዳይ ይዘን እንጠብቃቸዋለን። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም ተጨማሪ ዘገባዎችን ይዘን እንጠብቃቸዋለን። በኢትዮጵያ ቴሌቪዥን ብቻ አዲስ ቀን። ይህ የኢትዮጵያ ቴሌቪዥን ነው። በግብርናው ዘርፍ ለተመዘገበው ስኬት ክልሎች የሜካናይዜሽን አጠቃቀምና በክላስተር ማረስ አስተዋጽኦ አበርክቷል። ገቢ ምርቶች መተካትና ወጪ የግብርና ምርትን ለማሳደግም አዳዲስ የግብርና ምርቶችን እያመረቱ ይገኛሉ። ሞላ ለማየሁ ባለፉት 6 ወራት ከእቅድ በላይ ስኬት ከተመዘገበባቸው የኢኮኖሚ አውታሮች አንዱ የግብርና ዘርፍ ነው። በሰብልና ሆርቲካልቸር ከተያዘው ዓመታዊ እቅድ ውስጥ 78 በመቶ የተሳካው በ6 ወር ነው። ቢያንስ
1.3 ቢሊዮን ኩንታል ምርት እናመርታለን የሚል እቅድ ነበረን። የዓመቱ እቅዳችን ይሄ ነው። ባለፉት 6 ወራት በተለይ ክረምት ላይ ሁላችሁም እንደምታውቁት ከፍተኛ ምርት የተገኘበት ዓመት ስለሆነ 6 ወር በሰራነው ስራ 999 ሚሊዮን ኩንታል ሃርቨስት ማድረግ ችለናል። ይሄ ከእቅዳችን ከዓመቱ እቅዳችን 78%ን ይሸፍናል። ለዚህ የግብርና ዘርፍ ስኬት ክልሎችና ከተማ አስተዳደሮች አስተዋጽኦአቸው የላቀ ነው። የማዕከላዊ ኢትዮጵያ ክልል ለግብርና ዘርፍ ጸጋዎች ካሉት መካከል አንዱ ሲሆን ባለፉት 6 ወራት በሰብልና ሆርቲካልቸር ለማምረት ያቀደውን ሙሉ በሙሉ ማሳካቱን የክልሉ ግብርና ቢሮ መረጃ ያመለክታል። ምርትና ምርታማ የሚያሳድጉ ቴክኖሎጂዎችን በላቀ ደረጃ ተጠቅመናል። አንደኛው የክላስተር እርሻ እስከ 32000 ሄክታር በአንድ ሜጋ ክላስተር የፈጠርንበት። ክላስተርን ሰው ለስንዴ ለበቆሎ ብቻ ነው የሚያየው። ክላስተርን ለስንዴ፣ ክላስተርን ለበቆሎ፣ ክላስተርን ለጤፍ፣ ለገብስ ኢቭን በተጎዱ ደጋማ መሬቶች ጭምር ክላስተርን ስራ በመስራታችን ምርታማነት በበቆሎ ከ35 እስከ 120 ኩንታል በሄክታር ማግኘት የቻልንበት፣ በስንዴ ከ30 እስከ 90 ኩንታል ማግኘት የቻልንበት፣ በጤፍ ከ15 እስከ 21 ድረስ ማግኘት የቻልንበት፣ በሆርቲካልቸር ሰብሎቹም እንደዚሁ። በኦሮሚያ ክልልም ለግብርና ዘርፍ ስኬት የተለያዩ ስራዎች ተከናወኑ ሲሆን በክልሉ በመስኖ የሚለሙ መሬቶች ከጊዜ ወደ ጊዜ እየጨመረ መጥቷል። በኦሮሚያ ከ6 ሚሊዮን ሄክታር በላይ በመስኖ መልማት የሚችል አቅም አለን። እስካሁን ድረስ ግን ከ4 ሚሊዮን ሄክታር አካባቢ ያለማንበት ነው። በስንዴ ብቻ 3.4 አካባቢ ደርሰናል። ቀጣይ ደግሞ በሆርቲካልቸር በመደበኛ መስኖ የምንለው ከ500 ሺህ ሄክታር ያላነሰ ነው የምንሰራ። ለዚህ በሚቀጥሉ ዓመታቶች እነዚህ ማልማት እንደምንችል ግብርናን ከማዘመን አንጻር ስታደብ ክፍተት ስላለው ይሄን ክፍተት መብላት አለብን ተብሎ ኬኛ የሜካናይዜሽን መገጣጠማ ድርጅትንም ጭምር አቋቁመን ወደ ስራ ስለገባንበት ለውጦች እጅግ በጣም እየተመዘገቡ ነው መጡ እየተለመዱ መጥቷል። በግብርና ዘርፍ በመኸር በበልግና በመስኖ የሰብል ሆርቲካልቸርና የጥጥ ምርት በ2012 ዓ.ም ከነበረበት በ3 እጥፍ ማደጉን የግብርና ሚኒስቴር መረጃ ያመለክታል። በዘርፉ ከተያዙ ግቦች መካከል ገቢ ምርቶችን መተካትና ወጪ የግብርና ምርቶችን መጨመርና ማስፋት አንዱ ሲሆን ለዚህም ገበያ ተኮር አዳዲስ ምርቶችን ማምረት ዋነኛው ነው። እንደ ሮዝመሪ ያሉ አዳዲስ ምርቶች በማምረት ለኤክስፖርት ኢምፖርት ለመተካት ለኢንዱስትሪ ግብዓት እንዲሆኑ የማምረት ስራ ሰርተናል። በዚህም በ6 ወሩ ከ1.2 ሚሊዮን በላይ ገቢ ማግኘት ተችሏል። ኤክስፖርት ተደርጎ ማለት ዶላር። በግብርና ምርትና ምርታማነትን ከማሳደግ ባሻገር አርሶ አደሮችን ወደ ባለ ሀብትነት ለማሸጋገር በክልሎች የተለያዩ ስራዎች የተከናወኑ ይገኛል። በዚህን ዓመት 30 ሺህ አርሶ አደርን ወደ ኢንቨስትመንት ማሸጋገር አለብን ብለን እንደ ግብርና ቢሮ የሰራን ያለ ነው። በዚህ በ6 ወር ውስጥ ወደ 24 ሺህ አርሶ አደር ልየታ ሰርተናል። ከዚህ ውስጥ ወደ 17 ሺህ አካባቢ ደግሞ የቢዝነስ ፕላኑ አዘጋጅቶ ቁጠባውን ቆጥቦ ለመሸጋገር የተዘጋጀ አርሶ አደር አለ። ባለፉት 6 ወራት የግብርና ምርቶች ወጪ ንግድ ግብን ከእቅድ በላይ ማሳካት የተቻለ ሲሆን ለዚህም የክልሎችና የአመራር ቁርጠኝነት ለውጤታማነቱ አበርክቶ ማድረጉ ተገልጿል። ሀገር ሁሉም ተባብሮ ነው ሊያድናትና ሊመራት የሚገባው። ነገ እንመራታለን ለሚሏት ሀገር እናገለግለዋለን ለሚሉት ህዝብ ምን አይነት የፖለቲካ ርዕዮተ ዓለምና የፖሊሲ አማራጮችን ይዘው መጥተዋል። በኢትዮጵያ ውስጥ የሊበራል ዲሞክራሲ የመጀመሪያ መስራቾች እኛ ነን ማለት ይቻላል። የኢትዮጵያ ዲሞክራቲክ ህብረት ምን ያህል ለህዝብ ተወካዮች ምክር ቤት ምን ያህል ለክልል ምክር ቤት እጩዎችን ያቀርባል? ወንበር ልንይዝበት የምንችል ድምፅ የሚያሰጠን ኃይል እናቀርባለን ነው። በዚህ በሰባተኛው ጠቅላላ ምርጫ ሀገር የመምራት እድል ብታገኙ ምን አይነት ኢትዮጵያን ትመሰርታላችሁ? አረንጓዴ ነው የምለው። የትምህርት ቤት ምገባ በተማሪዎች ውጤት ላይ ከፍተኛ ለውጥ አምጥቷል ሲል ትምህርት ሚኒስቴር አስታወቀ። በአሁኑ ወቅት 8 ሚሊዮን ተማሪዎች የትምህርት ቤት ምገባ ተጠቃሚ መሆናቸውም ታውቋል። ለዜናው ዝርዝር ዋለልኝ ታምር። ትምህርት ሚኒስቴር በአጠቃላይ ትምህርት ልማት ዘርፍ ባለፉት የለውጥ ዓመታት በእቅድ ይዞ እየተገበራቸው ካሉ ዋና ዋና የሪፎርም ተግባራት መካከል የተማሪዎች የትምህርት ቤት ምገባ አንዱ ነው።
በአሁኑ ወቅት በሀገር አቀፍ ደረጃ 8 ሚሊዮን ተማሪዎች የትምህርት ቤት ምገባ ተጠቃሚ ማድረግ መቻሉን ትምህርት ሚኒስቴር አስታውቋል። መንግስት የትምህርት ቤት ምገባ ላይ በትኩረት እየሰራ መሆኑን የትምህርት ሚኒስትር ዴኤታ ወይዘሮ አየለች እሸቴ ይናገራሉ። ትውልዱን ለመገንባት የሚያስችለን ስራ ከመስራት አኳያ በዋና ዋና የሪፎርም ስራዎቻችን ከተመለከት ነው በጣም ትልቅ ለውጥ ያመጣንበት ውጤት የተመዘገበበት ነው ብሎ መውሰድ ይቻላል። በጥቅሉ ስናይ ማለት ነው። እነዚህን 1 2 3 ብለን መቁጠር እንችላለን ማለት ነው። የተማሪዎች የምገባን ሂደት ማየት እንችላለን። የትምህርት ቤት ምገባ በአንድ በኩል ተማሪዎች ወደ ትምህርት እንዲመጡ አስችሏቸዋል። በሌላ በኩል ከመጡ በኋላ ትምህርታቸው ላይ ትኩረት እንዲያደርጉ እድል የሰጠ ነው። ከዚህም የዘለለ ጥቅም አለው። ቤተሰብ፣ ወላጆች፣ እናት ምን ላርግ ምን ልቋጥር የሚለውን ጭንቀት ያስወገደላት ነው። ስለዚህ ይሄ ብዙ ጥቅሞች እንዳሉት ተረድተን መንግስት በዚህ ረገድ ትልቅ ትኩረት ሰጥቶ እየሰራ ይገኛል። መርሃ ግብሩ በተማሪዎች ውጤት ላይ ከፍተኛ ለውጥ ማምጣቱንም በትምህርት ሚኒስቴር የትምህርት ፕሮግራሞችና ጥራት ማሻሻያ መሪ ስራ አስፈጻሚ ዶክተር ዮሐንስ ወጋሶ ገልጸዋል። ባለፉት ዓመታት እንግዲህ በርካታ ሚሊዮን ተማሪዎች እየተመገቡ ናቸው ያሉት። እሱም ለትምህርት ውጤት መሻሻሉ ከፍተኛ ፋይዳ አለው። በተለይም ደግሞ አዲስ አበባ ላይ ዩኒቨርሳላይዝ ስለተደረገ ማለትም በመንግስት ትምህርት ቤት የሚማሩ ሁሉም ህጻናት የትምህርት ቤት ምገባ ተጠቃሚ በመሆናቸው አሁን ላይ በመንግስት ትምህርት ቤትና በግል ትምህርት ቤት የሚማሩ ተማሪዎች መካከል ያለው የተማሪዎች ውጤት ልዩነት በጣም በመጥበብ ላይ ይገኛል። በኦሮሚያ ክልልም የመርሃ ግብሩ ተጠቃሚ ተማሪዎች ውጤታቸው እየተሻሻለ መሆኑን የክልሉ ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ ተናግረዋል። ከቅድመ መደበኛ እስከ 4ኛ ክፍል ያሉትን ተማሪዎች ነው ለመድረስ የተሞከረው። ስለዚህ 83% ለመድረስ ችለናል። ይሄ ከሌላው ጊዜ በጣም የተሻለ አፈጻጸም ነው። አንደኛ የተማሪ መጠነ መንጠባጠብን ቀንሷል። ሁለተኛ የተማሪ ውጤት እየተሻሻለ መጥቷል ማለት ነው። የትምህርት ቤት ምገባ የተማሪዎችን ውጤት እያሻሻለ በመሆኑ በትኩረት እየሰራንበት ነው ያሉት ደግሞ የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነህ ፈቃዱ ናቸው። በቂ ምግብ አቅርቦት የሌላቸው ተማሪዎችን ትምህርት ቤት ላይ እንዲመገቡ ማድረግ የትምህርት ጥራትን ለማሻሻል የተማሪዎችን ውጤት ለማሻሻል መሰረታዊ አስተዋጽኦ ያለው ነው። በዚህም እንደ ክልላችን በ2017 ትምህርት ዘመን ወደ 118,000 የሚጠጉ የቅድመ አንደኛና የአንደኛ ክፍል ተማሪዎችን መግበናል ማለት ነው። በዚህ ሴሚስተርም ከ65,000 በላይ ተማሪዎች እየመገብን ነው። በሁለተኛው ሴሚስተር እስከ 200,000 ተማሪዎችን እንመግባለን ማለት ነው። የትምህርት ሚኒስቴር የአጠቃላይ ትምህርት ልማት ዘርፍ የ2018 የግማሽ ዓመት የዕቅድ አፈጻጸሙን እየገመገመ ይገኛል። በኦሮሚያ ክልል አጋሮ ከተማ መሶብ የአንድ ማዕከል አገልግሎት በይፋ ተመርቆ ስራ ጀምሯል። ማዕከሉ ቀደም ሲል በአገልግሎት አሰጣጥ ላይ ደርስባቸው የነበረን መጉላላት እንደሚያስቀር የአጋሮ ከተማ ነዋሪዎች ተናግረዋል። ሳምሶን ገሩ ተከታትሎታል። የመደመር መንግስት በቴክኖሎጂ የታገዘ ፈጣን አገልግሎትን ተደራሽ ለማድረግና ሙስናና ብልሹ አሰራርን ለመቅረፍ የመሶብ አንድ ማዕከል አገልግሎትን ከአዲስ አበባ በተጨማሪ በተለያዩ የኢትዮጵያ ከተሞች በማስፋፋት ላይ ይገኛል። በኦሮሚያ ክልል አጋሮ ከተማ የተለያዩ የመንግስት የስራ ኃላፊዎች በተገኙበት መሶብ የአንድ ማዕከል አገልግሎት ተመርቆ ወደ ስራ ገብቷል። በምርቃቱ ስነ ስርዓት ላይ የተገኙት የሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ የተከፈተው የአንድ ማዕከል አገልግሎት የነበሩ ክፍተቶችን በመቅረፍ በህዝብና መንግስት መካከል መቀራረብን እንደሚፈጥር ተናግረዋል። ይህ የመንግስትና የህዝብ የሚያቀራርብ ትልቅ ሰንሰለትና ድልድይ ይሆናል ተብሎ ይጠበቃል። አገልግሎቶች ለተገልጋዮችና ዜጎች በፍትሃዊነት በፍጥነትና በተጠያቂነት ስርዓት የሚቀርቡበትም ይሆናል ብለን እንጠብቃለን። እያንዳንዱ ዜጋ የሚፈልጋቸው አገልግሎቶች እንደ ዜግነቱ መብት በፍትሃዊነትና በውጤታማነት የሚስተናገድበት ስርዓት ሆኖ እንዲገነባ በተመሳሳይ ደግሞ በተዋረድ መዋቅሮች እየተስፋፋ እንዲሄድ ይሆናል። በኦሮሚያ ክልል አገልግሎቶችን በዲጂታል መንገድ ቀልጣፋና ተደራሽ በማድረግ ረገድ መሶብ የአንድ ማዕከል አገልግሎት ሚናው ከፍተኛ እንደሆነ ተጠቁሟል። በተለያዩ ከተሞች ይሄኛው የአገልግሎት ወይ ደግሞ የአንደኛ ደረጃ የመሶብ አገልግሎት የሚባሉት አገልግሎቶች በሰፊው ወደ ስራ እንዲገቡ ከፍተኛ ጥረት እየተደረገ በመሆኑ በዚህም ረገድ በዛሬው ዕለት የአጋሮ ከተማ በሁለተኛ ዙር ይህንን አገልግሎት ከሚያስጀምሩ
የመጀመሪያው ደረጃና የመጀመሪያው ዘርፍና ግንባር ቀደም በመሆኑ የአጋሮ ከተማና የአጋሮ ህዝብ ነዋሪዎች እንኳን ደስ አላችሁ። አገልግሎቶች ግልጽነት የሰፈነባቸውና ተጠያቂነት ያላቸው እንዲሆኑ የተገልጋዮች ድጋፍ አስፈላጊ መሆኑም ተነግሯል። ተጠያቂነትና ግልጽነትን በማስፈን የመንግስት አገልግሎት ወደ ዘመናዊነት እንዲሸጋገር እየተደረገ ይገኛል። ለዚህ መልካም ተግባር ዜጎች ተገቢውን ድጋፍና ክትትል እንዲያደርጉ እያሳሰቡ በድጋሚ ለዚህ ታላቅ ቀን እንኳን አደረሳችሁ፣ እንኳን አደረሰን፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። የአጋሮ ከተማ ነዋሪዎች የተገነባው ማዕከል በአገልግሎት አሰጣጥ ላይ ሲደርስ የነበረውን እንግልትና መጉላላት እንደሚቀርፍም ገልጸዋል። ቢሮዎች በሙሉ አንድ ላይ በመሆናቸው ሰዎች ጥቅም ያለው አገልግሎቱን በተመሳሳይ ሰዓት ውስጥ ጉልበታቸውን፣ ጊዜያቸውን፣ ገንዘባቸውን በመቀጠብ የተሻለ አገልግሎት ያገኛሉ ብዬ ነው እንደ አዲስ መመስከር መፈልገው። እጅግ በጣም አስደሳችና ህዝቡም የተደሰተበት መሶብ አገልግሎት ነው እየተሰጠ ያለው። እንደ ሀገር የተጀመረውን ሪፎርም በመደገፍ ረገድ መሶብ የአንድ ማዕከል አገልግሎት ፋይዳው የጎላ መሆኑ በመድረኩ ተጠቁሟል። የኢትዮጵያ ቀን መከበሩ የእርስ በርስ ግንኙነትን ከማጠናከሩም ባለፈ ስለ ሀገር ልማትና እድገት ለመምከር አስተዋጽኦ የጎላ ነው ሲሉ በኳታር ዶሃ የሚገኙ ነዋሪዎች ገለጹ። አስተያየቶቹን ያሰባሰበችው ሰናይት ብርሃኔ ናት። እነሆ አስተያየታቸው። ባህላችንን እናስተዋውቅበታለን፣ እንዲሁም ደግሞ ምግባችንን፣ እንዲሁም ደግሞ የሌሎች ብሔር ጓደኞቻችን አንድ ላይ በመሆን በደመቀ ሁኔታ እናከብረዋለን እና በጣም በጉጉት የምንጠብቀው ጊዜ ነው። አንድነታችንን ድምቀታችንን የምናሳይበት ነው። የባህል ልብሳችን ለብሰን ሁላችንም የባህል ምግባችንን ሰርተ ማለት ነው። ትልቁ ነገር አንድነታችንን የምናንጸባርቅበት በዓል ነው። ይሄ በዓል ለእኛ በጣም ለየት ያለ በዓል ነው። ማለት እዚህ በኳታር ላይ የምንኖር ኢትዮጵያውያን በአመት ውስጥ አንዴ የሚያሰባስበን ነገር ቢኖር የኢትዮጵያ ቀን ነው። እንደሚታወቀው ኢትዮጵያ ህብረ ብሔር ናት እና የተለያዩ ብሔር ብሔረሰቦች ተወላጆች የሆኑ እዚህ ሀገር የሚወለዱ ልጆች በተለይ የአንዱን ካልቸር የሌላውን ባህል ከአንዱ ጋር የምናስተዋውቅበት የምናሳይበት ነው። በጣም ደስ ይላል። አንደኛ ነገር ደስ የሚለው እኛ በመሰባሰባችን ብዙ እንገናኛለን፣ ያለንን እንትን እንለዋወጣለን እና በጣም ደስ ይላል። በመገናኘታችን መገናኘቱ ራሱ አንድ ነገር ነው እና በጣም ደስ ይላል። ያው አገራዊም ነገሮች ሲኖሩ መንግስት በሚያስፈልገው ነገር ላይ ተሳትፎ በማድረግ ሁሉ አስተዋጽኦ ያለን ማህበር ነን ማለት ነው ዶሃ ላይ እና በጣም ደስ ይላል። አንድነትን ለማሳየት በጣም እንተጋለን፣ እንለፋለን። ትልቅ አጋጣሚ ነው። ልጆች ይገናኛሉ፣ ጓደኛሞች ይገናኛሉ እና ጥሩ አጋጣሚ ነው። እርስ በርሳችን የተሻለ ስራዎች እንድንሰራ በጋራ ደግሞ አገርን የአገር ልማትንም በማስመልከት እንድንተባበር፣ እንድናግዝ፣ አገራችንን በደንብ አድርገን ሰፖርት እንድናደርግ ይረዳናል። መተዋወቅ ይመጣል። እንደዚህ አይነት አጋጣሚዎች ጥሩ ናቸው። ኢትዮጵያን የማያውቁ ሰዎች እንደዚህ አይነት በዓል ሲያዩ የመጠየቅና ማንነታችንን ለማስተዋወቅ ትልቅ ግብዓት ነው ብዬ አስባለሁ። ትልቁ ነገር እንደውም መገለጫ የሚሆነው በትልቁ ግድባችን አባይ ላይ ቦንድ በመግዛት የልማት ማህበረቶች አሉ። በልማት ማህበር ላይ ደግሞ በመሳተፍ ለምሳሌ የኦሮሚያ ልማት ማህበር አባል ነኝ። በዛ ላይ ትልቅ አስተዋጽኦ ያለን ሰዎች እዚህ ያለን ማለት ነው እና ሀገርን በመገንባት በኩል ምንጊዜም እኛ ከሀገራችን ጎን ሆነን የምንሳተፍ ሰዎች ነን። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። የካቲት 1 ቀን 2018 ዓ.ም ከኢትዮጵያ ቴሌቪዥን የምሽቱን ዜና በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም።